የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ መለሰ የፓርቲውን የምርጫ ምልክትና ማኒፌስቶ ባስተዋወቁበት ወቅት ኢትዮጵያ በምክክርና በሽግግር ፍትህ ቁርሾችን እየሻረች ነገዋን እየተለመች በምታደርገው ጉዞ ውስጥ የወጣቱ ሚና ከፍተኛ መሆኑን ተናግረዋል። ኢትዮጵያ ስብራቶችን እየጠገኑ የኢትዮጵያን እምቅ ሀብቶች እየወጡ ነው። ኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሾችን እየሻረች ነገዋን እየተለመች ነው። ኢትዮጵያ በብዙ ራሷን የመቻል እቅዷን እያሳካች ነው። በዚህም የወጣቱ ሚና ከፍተኛ ነው። ኢትዮጵያ ያሉባትን መሰረታዊ ችግሮች የዘረዘሩት አቶ ፍቅሬ በተለይ ህብረ ብሔራዊነትን ለማጠናከር በተሰራው ስራ ድል ተመዝግቧልም ብለዋል። ህብረ ብሔራዊነትና የአንድነት ያለመጣጣም ብልጽግና የተረከበው አንዱ ትልቁ ፈተና የህብረ ብሔራዊነትና የአንድነት ያለመጣጣም ፈተና ነው። ክልሉ ከተመሰረተ ጊዜ አንስቶ በዞናችን፣ በአጎራባች ዞኖች፣ በከተማችን ህብረ ብሔራዊነትን ለማጠናከር በተሰሩ ስራዎች በርካታ ድሎች የተመዘገቡ ሲሆን በቀጣይ ይህንን አጠናክሮ በመቀጠል የወንድማማችነትና የኢትማማችነት ተምሳሌት አካባቢ በማድረግ አንዳችን ለአንዳችን እጅግ እንደምናስፈልግና ህልውናችን በጋራ የተሳሰረና የተጋመደ መሆኑን በመገንዘብ በሙሉ አቅማችን እንደ ዞን እንደ ከተማ አስተዳደር ለህዝባችን ብልጽግና የምንረባረብ ይሆናል። ድህነት ሀገራችንን ለጥገኝነት ዳርጓት የኖረ በመሆኑ ኢኮኖሚያዊ ሉዓላዊነትን ለማረጋገጥ የምታደርገውን ጥረት ለማሳካት ብልጽግናን መምረጥ እንደሚገባም አስገንዝበዋል። በከተማ አስተዳደሩ ያለውን የተፈጥሮ ሀብት በመጠቀም የላቀ ልማት ለማስመዝገብ እየተሰራ ስለመሆኑም ገልጸዋል። እንደ ዞናችንና እንደ ከተማችን አኳያ ሲታይ ከፍተኛ የልማት ክፍተት የነበረበት በልማት ወደኋላ የቀረ አካባቢ መሆኑ ይታወቃል። ይህን መሰረታዊ ችግር ከስር መሰረቱ ለመቅረፍ ከክልል ምስረታ ማግስት ጀምሮ እኛም እንደ ከተማ አስተዳደር ከተቋቋምን ወዲህ ሰፊ ርብርብ በማድረግ በብልጽግና እሳቤ በመመራት ተስፋ ሰጪ ውጤቶችን እየተመዘገቡ ይገኛሉ። ብልጽግና ሀገራዊ የወል ትርክትን በመፍጠር የጸና ሀገረ መንግስት ለመገንባት አበክሮ እየሰራ ስለመሆኑም አስታውቀዋል። እንደ አቶ ፍቅሬ ገለጻ ኢትዮጵያ ያጣቻቸውን የባህር በርና ወደብ ማስመለስ ስራን በመስራት ጂኦፖለቲካዊ እስረኝነትን ለመቅረፍ ትኩረት ተሰጥቷል። የኢትዮጵያን ህልም ማሳካት የወጣቱን ህልም ማሳካት በመሆኑ በአንድ ልብ መስራት ይጠበቃልም ብለዋል። ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ወጣቱ በጋራ መስራት እንዳለበትም ጥሪ አቅርበዋል። የከተማ አስተዳደሩ ከንቲባ አቶ ታረቀኝ ኃይሌ የነገዋን ኢትዮጵያ ለመገንባት ከነጠላ ትርክት ይልቅ ገዢ ትርክት ላይ ፓርቲው ሲሰራ መቆየቱን ገልጸዋል። ለህዝባችን ካንሰር በመሆን ለዘመናት ሲንከባለል የመጣው የግል ፍላጎት፣ የነጠላ ትርክት፣ የውስጥ ባንዳ እና የውጪ ባዳ አጀንዳ በሀሳብ በላይነት በመናድ የሀገር ግንባታን በገዢ ትርክት በመላበስ የነገዋን ኢትዮጵያ ለመገንባት እየተጋ ይገኛል። ብልጽግና አካታች የፖለቲካ ምህዳር በመዘርጋት ተምሳሌት መሆኑንም ተናግረዋል። ብልጽግና ባለሚዛናዊ ኢትዮጵያን ለመገንባት እየሰራ ስርዓትን በመቅረጽ አካታች ስርዓቶችንና ገለልተኛ ተቋማትን የፍኩክር የትብብር ዲሞክራሲ እና የሽግግር ፍትህ በመዘርጋት በሁሉም ማህበራዊ መሰረት በኢኮኖሚው፣ በፖለቲካው፣ በማህበራዊ እና በመልካም አስተዳደር የሚጨበጥ ለውጥ እያመጣ ይገኛል። የመድረኩ ተሳታፊዎች ህብረተሰቡን በማስተባበር እየተገነባ የሚገኘውን የከንቲባ ጽህፈት ቤት ህንጻ ጎብኝተዋል። ከጉብኝቱ ተሳታፊዎች መካከል መምህርት ጌጤ ታደሰና ፍቅሩ ፍቃዱ ብልጽግና ሰው ተኮር ፓርቲ በመሆኑ በአጭር ጊዜ የተከናወኑ ተግባራት በጥሩ ደረጃ ላይ መሆናቸውን አውስተዋል። ፓርቲያችን ብልጽግና ሰው ተኮር ስለሆነ ስራውም እንደ በአይናችን እያየን ስለሆነ ስራው የሚታይ ስራ ስለሚሰራ ለዚህ ደስታ ነው ተሰማኝ። ይህ ህንጻ እንግዲህ በአጭር ጊዜ ውስጥ የተሰራ ህንጻ ነው። ይህም ደግሞ የከተማ አስተዳደሩ አመራሮች ከህዝብ ጋር ጥሩ የሆነ ግንኙነት መኖሩን የሚያመለክት ነው። ስለዚህ ከመንግስት የተበጀተ በጀት ባይኖርም ህብረተሰቡ ከመንግስት በተበጀተ በጀት ኮሚቴ ተዋቅሮ ህብረተሰቡ በአጭር ጊዜ ውስጥ ይህ ነገር ህንጻው ተሰርቶ እንዲያልቅ የማድረግ ስራ እየሰራ ያለበት ነገር ነው ያለው።